ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ አራት የመጀመሪያውን ክፍል እንመለከታለን። ዩኒት ፎር ቪዲዮ ዋን ዩኒት ፎር ቪዲዮ ዋንን እንመለከታለን። ዩኒት ፎር ኢዝ አባውት ዲማንድ ኤንድ ሰፕላይ። ስለ ዲማንድ ኤንድ ሰፕላይ ነው የምንማማረው። እንግዲህ በኢኮኖሚክስ መሰረታዊ ከሚባሉ ሀሳቦች ውስጥ ዲማንድ ኤንድ ሰፕላይ በዋናነት ይጠቀሳሉ። አቅርቦትና ፍላጎት፣ ዲማንድ ፍላጎት፣ ሰፕላይ አቅርቦት። ስለዚህ ዲማንድ ምንድን ነው? ዲማንድ በኢኮኖሚክስ እንዴት ነው ዲፋይን የሚደረገው? ሰፕላይ ምንድን ነው? ከዲማንድ እና ከሰፕላይ ጋር የሚያያዙ ሌሎች የኢኮኖሚክስ ኮንሰፕቶችን እያነሳን እንማማራለን ወይም እንወያያለን ማለት ነው። ስለዚህ ዩኒት ፎር ኢት ሴይስ ኢንትሮዳክሽን ቱ ዲማንድ ኤንድ ሰፕላይ። ኢንትሮዳክሽን ቱ ዲማንድ ኤንድ ሰፕላይ። ኢንትሮዳክሽን ቱ ዲማንድ ኤንድ ሰፕላይ የሚል ሲሆን በዚህ ምዕራፍ ሶስት መሰረታዊ ርዕሰ ሀሳቦችን እናነሳለን። አንደኛው 4.1 the concept of demand። 4.1 the concept of demand የሚል ሲሆን እንግዲህ በዚህ ርዕሰ ሀሳብ ስር የምናነሳቸው ነጥቦች የሚከተሉት ናቸው። አንደኛ ዲማንድ ራሱ ምንድን ነው? ዋት ኢዝ ዲማንድ? ዋት ኢዝ ዲማንድ? ዋት ኢዝ ኢፌክቲቭ ዲማንድ? ዋት ኢዝ ኢፌክቲቭ ዲማንድ? ትክክለኛ ዲማንድ ወይም ፍላጎት ምንድን ነው? ኢፌክቲቭ ዲማንድ እንዴት ነው የሚገለጸው የሚለውን እናያለን። ኳንቲቲ ዲማንድድ፣ ዋትስ ኳንቲቲ ዲማንድድ? ዋት ኢዝ ኳንቲቲ ዲማንድድ የሚል ጥያቄ እናነሳለን። ኳንቲቲ ዲማንድ ምንድን ነው? ሎ ኦፍ ዲማንድ፣ ዋት ዳዝ the law of demand says? The law of demand say? law of demand ምንድን ነው የሚለው? የዲማንድ ህግ ስፔሻሊ ሪሌትድ ዊዝ ፕራይስ ኦፍ ፕሮዳክትስ ኦር ኮሞዲቲስ እንዴት ይገለጻል የሚለውን እናያለን። እንዲሁም ዲማንድ ስኬጁል ኤንድ ዲማንድ ግራፍ ወይም ከርቭ። ዲማንድ ስኬጁል and curve or graph። ዲማንድ ስኬጁል ምንድን ነው? ዲማንድ ከርቭ ወይም ግራፍ ምንድን ነው? ዲማንድ ፋንክሽን እና ማርኬት ዲማንድ። ዋትስ ዲማንድ ፋንክሽን? ዋት ኢዝ ዲማንድ ፋንክሽን or how demand function is expressed and what is market demand የሚለውን እንመለከታለን። what is ማርኬት ዲማንድ? እንግዲህ እነዚህ ሀሳቦች ከኮንሰፕት ኦፍ ዲማንድ ወይም ከዲማንድ ጽንሰ ሀሳብ ጋር የምናነሳቸው ዋና ዋና ነጥቦች። ስለዚህ በምዕራፍ 4 በመጀመሪያ የምናየው ሀሳብ ዘ ኮንሰፕት ኦፍ ዲማንድ ሲሆን በዚህ ሀሳብ ስር ወይም በዚህ ርዕሰ ሀሳብ ወይም ቶፒክ ስር ደግሞ እነዚህን መሰረታዊ ጥያቄዎች አንስተን እንወያያለን። ሁለተኛው 4.2 the concept of supply ነው። the concept of supply the concept of supply እንግዲህ በዚህም ርዕሰ ሀሳብ የሚከተሉትን ነጥቦች እናነሳለን። related to concept of supply we'll raise the following basic questions and we'll discuss የሚከተሉትን ዋና ዋና ጥያቄዎች አንስተን እንወያያለን ማለት ነው። the concept of supply 4.2 ሰፋ አድርገን እንየው። the concept of supply the concept of
ሰፕላይ። እንግዲህ በዚህ ርዕስ ሀሳብም ስር የሚከተሉትን ነጥቦች እናነሳለን። ሰፕላይ ምንድን ነው? ዋት ኢዝ ሰፕላይ? ዋት ኢዝ ሰፕላይ? ሰፕላይ ስንል ምን ማለታችን ነው? ዋት ኢዝ ኳንቲቲ ሰፕላይ? ዋት ኢዝ ኳንቲቲ ሰፕላይ? እንግዲህ ኳንቲቲ ዲማንድ እንዳለ ሁሉ ኳንቲቲ ሰፕላይም አለ። ኳንቲቲ ሰፕላይ ስንል ምን ማለት ነው የሚለውን እናያለን። ዋት ኢዝ ሰፕላይ ስኬጁል ኤንድ ከርቭ? ዋት ኢዝ ሰፕላይ ስኬጁል ኤንድ ከርቭ? ከርቭ ኦር ግራፍ እሱ ምንድን ነው የሚለው እናያለን። ዋት ኢዝ ሰፕላይ ፋንክሽን? ዋት ኢዝ ሰፕላይ ፋንክሽን? ሰፕላይ ፋንክሽን እንዴት ነው የሚገለጸው? ሪሌትድ ዊዝ ፕራይስ። አክቹዋሊ ሰፕላይ ኤንድ ዲማንድ they are determined by price of commodities። ዲተርማይን የሚደረጉት ወይም ገበርን የሚደረጉት ባይ ፕራይስ ኦፍ ኮሞዲቲ ነው። ስለዚህ ኢን ሪሌሽን ቱ ፕራይስ ኦፍ ኮሞዲቲ ሰፕላይ ፋንክሽን ምን ይመስላል፣ ኢን ሪሌሽን ቱ ፕራይስ ኦፍ ኮሞዲቲ ዲማንድ ፋንክሽን ምን ይመስላል የሚሉ ነጥቦችን እናነሳለን። ሶስተኛውና የመጨረሻው 4.3 ማርኬት ኢኩሊብሪየም ነው። ማርኬት ኢኩሊብሪየም ማርኬት ኢኩሊብሪየም ማለት ምን ማለት ነው የሚለውን እናያለን። ዋት ዳዝ ማርኬት ኢኩሊብሪየም ሚን? ዋት ዳዝ ማርኬት ኢኩሊብሪየም ሚን? ማርኬት ኢኩሊብሪየም ሚን ሚል እናነሳለን። ማርኬት ኢኩሊብሪየም ስንል ምን ማለት ነው? ማርኬት ኢኩሊብሪየም የሚፈጠረው ምን ሲሆን ነው? ስፔሻሊ ሪሌትድ ዊዝ ዲማንድ ኤንድ ሰፕላይ። በተለይ ከዲማንድ እና ሰፕላይ ጋር በተገናኘ ማርኬት ኢኩሊብሪየም ዲማንድ ኤንድ ሰፕላይ ምን ሲሆኑ ነው ማርኬት ኢኩሊብሪየም ነው የምንለው? ወይም ማርኬት ኢዛት ኢኩሊብሪየም የምንለው መቼ ነው? ዲማንድ ከሰፕላይ ሲበልጥ ነው ወይስ ሰፕላይ ከዲማንድ ሲበልጥ ነው ወይስ ዲማንድ ከሰፕላይ ጋር እኩል ሲሆን ነው የሚለውን እናነሳለን ማለት ነው። እንዲሁም ኢኩሊብሪየም ፕራይስ። ዋት ኢዝ ኢኩሊብሪየም ፕራይስ? ዋት ኢዝ ኢኩሊብሪየም ፕራይስ and equilibrium quantity? equilibrium quantity. ኢኩሊብሪየም ፕራይስ ምንድን ነው? ኢኩሊብሪየም ኳንቲቲ ምንድን ነው የሚለውን እናያለን። ኢኩሊብሪየም ፕራይስ፣ ኢኩሊብሪየም ኳንቲቲ ሪሌትድ ዊዝ ዲማንድ ኤንድ ሰፕላይ። አጌን ከዲማንድ እና ከሰፕላይ ጋር በተገናኘ ኢኩሊብሪየም ፕራይስ፣ ኢኩሊብሪየም ኳንቲቲ ምንድን ነው የሚለውን እናነሳለን። ግራፊካል ሪፕሬዘንቴሽን ኦር ኢሉስትሬሽን ኦፍ ማርኬት ኢኩሊብሪየም። ማርኬት ኢኩሊብሪየም ግራፊካሊ ወይም ኢን ዘ ፎርም ኦፍ ከርቭ እንዴት ይገለጻል የሚለውን እናያለን። ሃው ማርኬት ኢኩሊብሪየም is illustrated using graphs or curves. using graphs or curves እንዴት ይገለጻል የሚሉ ሶስት እነዚህን መሰረታዊ ሐሳቦች እናነሳለን ማለት ነው። ሶ በመጀመሪያ the concept of demand የሚለውን እንመልከት። the concept of demand ምንድን ነው? so 4.1 the concept of demand. the concept of demand የሚለውን እንመልከት። what is demand? what is demand? እንግዲህ ዲማንድ ማለት ፍላጎት ማለት ነው። ፍላጎት ግን ይሄ ፍላጎት ዝም ብሎ ፍላጎት ነው ወይ የሚለውን እንመለከታለን። እንግዲህ there are some synonymic terms related with demand። ከዲማንድ ጋር የሚያዙ ወይም ደግሞ ሲኖኒሚክ ተመሳሳይ የሆኑ ተርሞች አሉ። ለምሳሌ desire, want, need
የሚሉ ቃላት they are synonymic terms synonym terms with demand ከዲማንድ ጋር ተመሳሳይ ቃላት ናቸው። ይሄ ዲዛይር ፍላጎት፣ ወንት ዲዛይር ምኞት፣ ወንት ኒድ ፍላጎት የሚሉ ቃላት they are synonymic terms with demand። ግን does demand mean desire? does demand mean want? does demand mean need? is demand a mere wish or a mere desire? the wish ራሱ it is a synonymic term wish መመኘት it is a synonymic terms or synonymously used to express ዲማንድን ለመግለጽ ግን does demand mean a mere wish or a mere want or a mere desire or a mere need? ዲማንድ ስንል ዝም ብሎ ፍላጎት ነው፣ ዝም ብሎ ምኞት ማለት ነው። በኢኮኖሚክስ እንዴት ነው የሚገለጸው የሚለውን እንመልከት። ዲማንድ does not mean that a mere wish or it's distinct from a mere desire to acquire something. ዲማንድ ዝም ብሎ አንድ ነገር እንዲኖረን ከመመኘት የተለየ ነው። ዲማንድ is distinct. Demand is distinct from a mere desire or wish to acquire something. ዲማንድ ስንል የሆነ ነገር እንዲኖረን ከመመኘት ያለፈ ወይም ደግሞ የተለየ ነው። ዲማንድ ማለት ምን ማለት ነው የሚለውን እንመልከት። እንግዲህ ዲማንድ ብዙ ጊዜ it is related with consumers. Demand is related with consumers. እነዚህ ኮንሱመርስ የሚባሉ ወይም ደግሞ ነገሮችን ለፍጆታ ከሚጠቀሙ ሰዎች ጋር የሚያያዝ ነው። ስለዚህ አንድ ዲማንድ ወይም ደግሞ ፍላጎት ያለው ኮንሱመር ሁለት ነገር ሊኖረው ይገባል። ቱ ሳይ ኢት ኢዝ ዲማንድ ነው ለማለት ወይም ዝም ብሎ የሚር ዊሽ ወይም የሚር ዲዛይር ወይም የሚር ወንት ነው ዝም ብሎ ፍላጎት ብቻ ነው እንዳንል ቱ ሳይ ኢት ኢዝ ዲማንድ a consumer at least have two things ሁለት ነገር ሊኖረው ይገባል። አንደኛ ይሄ ኮንሱመሩ the consumer ሁለት ነገር ሊኖረው ይገባል። አንደኛ willingness to purchase something or willingness to buy a good willingness to buy goods እቃዎችን ለመግዛት ፍላጎቱ ሊኖረው ይገባል። ፍላጎት ብቻ ግን ዲማንድ አያሰኘውም። ምን ሊኖረው ይገባል? ability to pay the price of the commodity. ability to pay the price of a good. የእቃውን ዋጋም መክፈል መቻል አለበት። ስለዚህ to define demand we consider the willingness of a buyer to purchase that good and his or her ability to pay the price of that good. አንድ ቁስ እንዲኖረው ዊሊንግነሱ ወይም ደግሞ ፍላጎቱ አለው
መግዛት ይፈልጋል። መግዛት መፈለግ ብቻ አይደለም፣ የመግዛት አቅምም እንዳለው ኮንሲደር እናደርጋለን ማለት ነው። ስለዚህ ዲማንድ by considering the willingness of a consumer to buy goods and the ability of the consumer to pay the price of a good, it is defined as follows. So demand means demand is the ability and willingness and willingness of consumers to buy goods and services in a given period of time by the various prices. So demand is the ability and willingness. ሁለት ነገር አለ ማለት ነው። ዋን ability፣ ሁለተኛ willingness of a consumer to buy goods and services in a given period of time by various prices if other factors remain unchanged. ስለዚህ demand is not a simple desire. It's not a simple wish or want or need of an individual or a household to have goods and services. እቃዎች ወይም goods and services እንዲኖረን መመኘት ብቻ አይደለም። Demand considers the ability of the consumer to buy the good at a given price within that given period of time, plus the willingness of the consumer to buy that products at that price within that given period of time. ስለዚህ demand is not a mere wish. Demand is not a mere want or desire to have something. የሆነ ነገር እንዲኖርን መመኘት ብቻ አይደለም። አንድን ዕቃ ለመግዛት ወይም ዋጋውን ለመክፈል ብቁ ስንሆን፣ ሁለተኛ ደግሞ ያንን ለመግዛት ፍላጎቱ ሲኖረን ነው ዲማንድ የምንለው ማለት ነው እንጂ እንዲህ ብኖረኝ እመኛለሁ የሚለው ሁሉ ዲማንድ ተብሎ በኢኮኖሚክስ ሊተረጎም አይችልም። ስለዚህ ዲማንድ is defined as the ability of a consumer to pay the price for that good, and the demand is the willingness of a consumer to buy that good within that period by that given price if other factors remain constant. So in this definition, we understand that, or from the definition of demand, we understand that from this definition of demand, we understand that one, the consumer is willing to have the product. To say it is demand ነው ለማለት one, the consumer is willing to have that product. ዊሊንግነስ ብቻ አይደለም፣ ያቁስ እንዲኖረው ፍላጎት አለው። አንድ እሱም ብቻ አይደለም፣ the consumer should have the ability to pay. The consumer should have the ability to pay, for that product.
the ability to pay or to buy to buy for or that product ፕላስ እሱም ብቻ አይደለም the good should be available, the product should be available, the product should be available in that period in the given price, ስለዚህ ዲማንድ ስንል it considers the willingness of a consumer to have products, the consumer's ability to pay or to pay for or to buy that product, and the product should be available in the market in that period in the given price. ስለዚህ ዲማንድ ስንል ኢትስ ኖት የሚርዊሽ ዝም ብሎ መመኘት እንዲኖረን መፈለግ ብቻ አይደለም። አንድን ዕቃ በሆነ ጊዜ ለመግዛት ፍላጎቱ እና አቅሙ ሲኖረንና ያ ዕቃ መግዛት በምንችልበትና በፈለግንበት ጊዜ ገበያ ላይ ሲገኝ ምን ይባላል ማለት ነው? ዲማንድ ይባላል ማለት ነው። ዲማንድ ይባላል ማለት ነው። ኤንድ ለምሳሌ እንግዲህ ዲማንድን እንግዲህ አንደርስታንድ ለማድረግ ምሳሌ እኔ ለምሳሌ ፎር ኢንስታንስ አን ኢንዲቪጁዋል ሜይ ቢ ኢንተረስትድ ቱ ባይ ሰርቴን ጂንስ at a price of ብር 500 but he or she could not absolutely demand it if it is prices ብር 90. ለምሳሌ አንድ ሰው በ500 ብር ጂንስ መግዛት ይፈልጋል። ዋጋው 900 ብር ቢሆን ሊገዛው አይችልም። Likewise, an individual may be willing to buy a room heater at a price of ብር 1000 during a cold season, but he or she may not be interested to buy it at this price during a hot season. ለምሳሌ ማሞቂያ በአንድ ሺህ ብር በቀዝቃዛ ዘመን ወይም በቀዝቃዛ ወቅት አንድ ሰው ሊገዛ ይፈልጋል ወይም መግዛትም ይችላል። በሞቃት ጊዜ አይፈልገው። ስለዚህ ዲማንድ ምንድነው? ፔሪዮዲክ ነው ማለት ነው። ዲማንድ ኢትስ ፔሪዮዲክ። ስለዚህ ዊሊንግነስ አቢሊቲ ኤንድ ፔሪዮድን ኮንሲደር ያደረገ ነው ማለት ነው። ከዚህ ተነስተን ኤ ዲማንድ ኢዝ ኮልድ ኢፌክቲቭ ዲማንድ። ኤ ዲማንድ ኢዝ ኮልድ ኢፌክቲቭ ዲማንድ። ኤ ዲማንድ ኢዝ ኮልድ ኢፌክቲቭ ዲማንድ። ኤ ዲማንድ is called effective demand. Effective demand, not a mere wish, not a mere wish, not a mere wish if the buyer is willing to buy that product, the buyer or the consumer, the buyer is willing to buy that product. Second, the buyer is able to pay the price of that product, the price of that product, and the product is available in the market. The product is available in the market at that price. ሰውየው ሊገዛበት በሚችል አቅሙ ፕሮዳክቱ ገበያ ላይ የሚገኝ መሆን አለበት። ሰውየው እቃውን ለመግዛት ዝግጁ መሆን አለበት ወይም ዊሊንግ መሆን አለበት።
ዝግጁ መሆን ብቻ አይደለም፣ ዋጋውንም ለመክፈል ብቁ መሆን አለበት። ማለት እቃውን ባለው ዋጋ በወቅቱ ከፍሎ መግዛት የሚችል መሆን አለበት ማለት ነው። ስለዚህ ዲማንድ ስንል እንግዲህ ወይም ኢፌክቲቭ ዲማንድ ስንል when the buyer is willing to buy that a product or a commodity, not only willing, he is also or she is also able to pay the price of that product, and the product is available in the market at that price within that given period if other factors remain unchanged. ሌላው ከዲማንድ ጋር ተያይዞ የምናነሳው ኳንቲቲ ዲማንድ ነው። ዋት ኢዝ ኳንቲቲ ዲማንድ? ኳንቲቲ ዲማንድ ዋት ኢዝ ኳንቲቲ ዲማንድ? ኳንቲቲ ዲማንድድ ዋት ኢዝ ኳንቲቲ ዲማንድድ? ኳንቲቲ ዲማንድ ስንል ምን ማለት ነው የሚለውን እንመልከት። እንግዲህ ኳንቲቲ ዲማንድ ስንል አማውንት ኦፍ ኮሞዲቲ ማለት ነው። ኦር አማውንት ኦፍ ጉድስ ኢዝ amount of goods or commodity a consumer must be willing and able to buy at a given price during a given period of time. At a given price during a given period of time. ለምሳሌ if a consumer wants to buy one jeans ብንል if a consumer wants to buy a jeans with price, let's say 500 ብር ብንል one jeans is quantity demanded. ኳንቲ ዲማንዱ እዚህ ጋር ስንት ነው ማለት ነው? አንድ ጅንስ ነው። the price is 500። ስለዚህ በ500 ብር አንድ ጅንስ መግዛት ቢፈልግ ኳንቲቲ ዲማንዱ ስንት ይሆናል ማለት ነው? አንድ ጅንስ ይሆናል ማለት ነው። ስለዚህ ኳንቲቲ ዲማንድ ስንል ኮንሱመሩ ሊገዛ የፈለገውና መግዛት የሚችለው at that given price within that given period መግዛት የሚችለው መጠን ወይም amount of goods or amount of commodity quantity demanded ይባላል። ኳንቲቲ ዲማንድ አንድ ሰው መግዛት የፈለገውና መግዛት የሚችለው የኮሞዲቲ ወይም ደግሞ የቁስ ብዛት ወይም መጠን ኳንቲቲ ዲማንድ ይባላል። ሌላው ሎ ኦፍ ዲማንድ ነው። ሎ ኦፍ ዲማንድ law of demand እንግዲህ ሎ ኦፍ ዲማንድ ስንል ምንድን ነው? ሎ ኦፍ ዲማንድ ሁለት ነገሮችን መሰረት እናደርጋለን ማለት ነው። አንደኛ አማውንት ኦፍ ኮሞዲቲ ቱ ባይ አማውንት ኦፍ ኮሞዲቲ ሁለተኛ ፕራይስ ኦፍ ኮሞዲቲ። እነዚህን ኮንሲደር አድርገን ነው ሎ ኦፍ ዲማንድን እንግዲህ ኢፍ አዘር ፋክተርስ ሪሜን ኮንስታንት ወይም ይሄ ሴትረስ ፓሪበስ the most important factor of demand is price ነው። ብዙ ጊዜ ፍላጎትን የሚገድበው ፕራይስ ነው። ፕራይስ ሲቀንስ በጣም የአንድ ዕቃ ዋጋ ሲቀንስ ገዢው ይበዛል። የአንድ ዕቃ ዋጋ ሲጨምር ገዢው ይቀንሳል። ምክንያቱም አንድን ዕቃ በብዙ መግዛት ሁሉም ሰው አይፈልግም ወይም ደግሞ አይችልም። መፈለግ ብቻ አይደለም አይችልም። ፍላጎት እንኳን ቢኖረው ዊሊንግነስ እንኳን ቢኖረው ያንን ፕራይስ ለመክፈል አቅሙ አይኖረውም። ስለዚህ ሎ ኦፍ ዲማንድ ምንድን ነው? ሎ ኦፍ ዲማንድ ኢት ኢዝ ዘ ሪሌሽንሺፕ ቢትዊን ኳንቲቲ ዲማንድ ኤንድ ፕራይስ ኦፍ ኤ ኮሞዲቲ ነው። ኢዝ
the relationship between quantity demanded and price of commodity is the relationship between quantity demanded and price of commodity ነው። ኳንቲቲ ዲማንድ ኤንድ ፕራይስ ኦፍ ኮሞዲቲ። ስለዚህ ፕራይስ እና ኳንቲቲ ዲማንድ ምን አይነት ሪሌሽን ያላቸው ነው? እንግዲህ ዋጋ ሲጨምር ፍላጎት ይቀንሳል፣ ዋጋ ሲቀንስ ፍላጎት ይጨምራል። ስለዚህ ኳንቲቲ ዲማንድ ኤንድ ፕራይስ they have inverse relationship. Quantity demand and price of a commodity or a good, they have inverse relationship ነው ያላቸው። ኢንቨርስ ወይም ኦፖዚት ሪሌሽንሽፕ ነው። ስለዚህ law of demand means law of demand states that ceteris paribus, that means if other factors remain unchanged, price of a commodity or a good, a commodity and its quantity demanded are inversely related. That is, when quantity demanded when price increase, quantity demanded decrease. When price decrease, quantity demanded increase. ስለዚህ law of demand ስንል the inverse relationship between price of a commodity, price of a good and quantity demand of that good ማለት ነው። law of demand states that if other factors remain constant or ceteris paribus, price of a commodity and its quantity demand are inversely related. ሁልጊዜ ዋጋና ፍላጎት ኢንቨርስ ናቸው። ዋጋ ሲጨምር ፍላጎት ይቀንሳል፣ ዋጋ ሲቀንስ ፍላጎት ይጨምራል። ምክንያቱም ዋጋ ሲቀንስ ብዙ ሰው የመግዛት አቅሙ ይፈጠርለታል ማለት ነው። ዋጋ ሲጨምር ግን ጥቂት ሰዎች ናቸው መግዛት የሚችሉት። ስለዚህ ፍላጎት ይቀንሳል ማለት ነው። ስለዚህ ኳንቲቲ ዲማንድድ ይቀንሳል ማለት ነው። ለምሳሌ የአንድ ኩንታል ለምሳሌ 100 ኪሎግራም ጤፍ 20 ሺህ ብር ሲሆን እና ሌትሴይ 5 ሺህ ብር ሲሆን ብለን ማነጻጸር እንችላለን። 20 ሺህ ብር ሲሆን ኳንቲቲ ዲማንዱ በጣም ዝቅተኛ ነው የሚሆነው። ኳንቲቲ ዲማንድ በጣም ዝቅተኛ ይሆናል። 5 ሺህ ብር ሲሆን ግን እንግዲህ ዋጋው ወደ 5 ሺህ ዝቅ ሲል ግን ኳንቲቲ ዲማንድ ምን ይላል ማለት ነው? ይጨምራል። ስለዚህ the inverse relationship between price of a commodity and quantity demanded, if other factors remain constant, is called law of demand. And according to law of demand, price of a commodity and quantity demanded of that commodity are inversely related. ስለዚህ ፕራይስ እና ኳንቲቲ ዲማንድድ ምንድን ናቸው ማለት ነው? ኢንቨርስሊ ሪሌትድ ናቸው። ኳንቲቲ ዲማንድድ and price of a product or a quantity demanded are inverse ናቸው ወይም ደግሞ ኦፖዚት ናቸው። ኳንቲቲ ዲማንድድ ፕራይስ ሲጨምር ኳንቲቲ ዲማንድ ይቀንሳል።
ፕራይስ ሲቀንስ ኳንቲቲ ዲማንድ ይጨምራል። ዚስ ሪሌሽንሽፕ ኢዝ ኮልድ ሎው ኦፍ ዲማንድ ይባላል። ሎው ኦፍ ዲማንድ። ሌላው ከዲማንድ ጋር የምናነሳው ሀሳብ ዲማንድ ስኬጁል ነው ወይም ዲማንድ ቴብል ይባላል። ዲማንድ ስኬጁል፣ ዲማንድ ከርቭ ኤንድ ዲማንድ ግራፍ ኦር ዲማንድ ከርቭ። ዲማንድ ስኬጁል ኦር ቴብል፣ ዲማንድ ስኬጁል ኦር ቴብል፣ ከርቭ ኤንድ ፋንክሽን። ዲማንድ ስኬጁል ምንድን ነው ወይም ቴብል ምንድን ነው? ዲማንድ ከርቭ ዜን ዲማንድ ፋንክሽን የሚለውን እንመለከታለን። ዲማንድ ስኬጁል፣ ዲማንድ ስኬጁል ኦር ቴብል። እንግዲህ ዲማንድ ስኬጁል ኦር ቴብል it is a tabular description which presents various quantities of a commodity that would be demanded at different prices. No, it is a tabular representation. Is a tabular representation. A representation that shows various quantities of commodity, various quantities of commodity, various quantities of commodity that would be demanded, at different prices, or in short, the demand schedule table, it is a tabular description of the relationship between quantity demand and price. Quantity demand and price. When demand schedule, it refers a tabular representation of the relationship between price and quantity demanded. ኳንቲ ዲማንድ እና የፕራይስን ሪሌሽንሽፕ ኢን ቫሪስ ፒሪየድ የሚያሳይ ቴብል ወይም ስኬጁል ነው ወይም ደግሞ ዲስክሪፕሽን ነው። ኢት ዲሞንስትሬትስ the quantity of products demanded by an individual or a group of individuals at specific price and time ማለት ነው። ለምሳሌ እንውሰድ ፕራይስ of a product, quantity demanded, price of a product per kilogram ሊሆን ይችላል። እንግዲህ እንደየንትኑ quantity demanded in a week ሊሆን ይችላል፣ per week። ለምሳሌ ፕራይሱ 5 ሲሆን ኳንቲቲ ዲማንድ ሌሴ 5 ቢሆን ፕራይሱ 4 ሲሆን ሲቀንስ ኳንቲቲ ዲማንድ ምን ይላል? ይጨምራል 7። ፕራይሱ 3 ሲሆን ኳንቲቲ ዲማንድድ 9። ፕራይሱ 2 ሲሆን ኳንቲቲ ዲማንድድ 11። ፕራይሱ 1 ሲሆን ኳንቲቲ ዲማንድድ 13። እንግዲህ when price increases quantity demanded decreases። እንግዲህ ስታዩ እዚህ ጋር ኢንክሪዝ ያደርጋል፣ እዚህ ጋር ዲክሪዝ ያደርጋል። decrease when price decrease quantity demanded increase። እዚህ ጋር ዲክሪዝ ያደርጋል ፕራይስ፣ ኳንቲቲ ዲማንድድ ኢንክሪዝ ያደርጋል። this tabular representation is called ዲማንድ ስኬጁል ወይም ዲማንድ ከርቭ ይባላል። ዲማንድ ቴብል፣ ዲማንድ ስኬጁል ወይም ዲማንድ ቴብል ይባላል። ስለዚህ ዲማንድ ስኬጁል ወይም ዲማንድ ቴብል ስንል it is a tabular representation or description that shows various quantities of
commodity that would be demanded at different price in a given period of time. የፕራይስ እና የኳንቲ ዲማንድን ሪሌሽን የሚያሳይ ቴብል ዲማንድ ስኬጁል ወይም ቴብል ይባላል። ሌላው ዲማንድ ከርቭ ነው። ዲማንድ ከርቭ ወይም ዲማንድ ግራፍ። እንግዲህ ዲማንድ ከርቭ ወይም ዲማንድ ግራፍ ኢት ኢዝ ግራፊካል ሪፕሬዘንቴሽን ኦፍ ዲማንድ ስኬጁል ኦር ቴብል። እንግዲህ ይህንን ዲማንድ ስኬጁልን ወይም ቴብልን ኢን ግራፊክ ፎርም ወይም ኢን ከርቭ ፎርም ስንገልጸው ምን ይባላል? ዲማንድ ከርቭ ወይም ግራፍ ይባላል። ዲማንድ ከርቭ ኦር ግራፍ። ዲማንድ ከርቭ ኦር ግራፍ። እንግዲህ ዲማንድ ከርቭ ወይም ግራፍ ምንድን ነው? ኢት ኢዝ ግራፊካል ሪፕሬዘንቴሽን ኦፍ ዲማንድ ስኬጁል ኢዝ ግራፊካል representation of demand schedule or table. ዲማንድ ስኬጁልን ወይም ቴብልን ኢንግራፊካል ሪፕሬዘንቴሽን ወይም ኢንግራፊካል ፎርም ሪፕሬዘንት ስናደርገው ዲማንድ ከርቭ ይባላል። በቴብል መልክ ያለውን ወደ ግራፍ ስንቀይረው ዲማንድ ከርቭ ወይም ግራፍ ይባላል። ስለዚህ ዲማንድ ከርቭ ኢት ኢዝ ግራፊካል ሪፕሬዘንቴሽን ኦፍ ዘ ሪሌሽንሺፕ ቢትዊን ዲፈረንት ኳንቲቲስ ኦፍ ኮሞዲቲ ዲማንድድ ባይ አን ኢንዲቪዥዋል አት ዲፍረንት ፕራይስ ፐር ፔሪድ ኦፍ ታይም ማለት። አሁን ለምሳሌ ለዚህኛው መስራት ብንፈልግ ለዚህኛው እንግዲህ ለዚህ ምሳሌ ዲማንድ ከርቭ መስራት ብንፈልግ እንግዲህ ዲማንድ ከርቭ ሁለት አክሲሶች ይኖሩታል። ቨርቲካል አክሲስ ኤንድ horizontal axis. The horizontal axis, this one is the horizontal axis. The horizontal axis, this one is the vertical axis. And the vertical axis indicates price and the horizontal axis indicates quantity demanded. እንግዲህ ኳንቲ ዲማንድን ሆሪዞንታል ላይ እናደርጋለን። ፕራይስ ኦፍ ኮሞዲቲን ቨርቲካል አክሲሱ ላይ እናደርጋለን። እንግዲህ የተሰጠን ፕራይስ ከአንድ ጀምሮ ነው። ያው ሁልጊዜ መነሻችን ዜሮ ይሆናል። ን ሂር ዊ ሃቭ ዜሮ ፕራይስ አንድ፣ ያው ኢን አሴንዲንግ ኦርደር ነው የምናስቀምጠው። 1 2 3 4 5 ን ኳንቲ ዲማንድድ ኢን አሴንዲንግ ኦርደር ትንሹ ስንት ነው? 5። እዚህ ጋር እንደምታዩት ትንሹ 5 10 7 9 11 13 ዴን በዚህ መሰረት ጆይን ማድረግ ነው። ለምሳሌ አንድ ሲሆን ስንት ነው? አንድ ሲሆን 13፣ ሁለት ሲሆን 11 when the price is 2 the quantity demanded 11 when the price is 3 quantity demanded 9 quantity demanded 9 when the price is 4 quantity demanded 7 quantity demanded 7 ነው። when the price is 5 quantity demanded 5 then እነዚህ እንትኖች ኢን ላይን ስናገናኛቸው ይሄ ምን ይባላል ማለት ነው? ዲማንድ ከርቭ ይባላል። ዲማንድ ከርቭ ይባላል። ዲማንድ ከርቭ ኢት ኢዝ ዳውንዋርድ ስሎፒንግ ነው። ኢት ኢዝ ዳውንዋርድ ስሎፒንግ ዳውንዋርድ ስሎፒንግ ነው። ለምንድን ነው ዳውንዋርድ ስሎፒንግ የሆነው ካል ቢኮዝ ዜር ኢዝ ኢንቨርስ ሪሌሽንሽፕ ቢትዊን ፕራይስ ኦፍ ኤ ፕሮዳክት ኤንድ ኳንቲቲ ዲማንድድ ፕራይስ ኦፍ ኮሞዲቲ እና ኳንቲቲ ዲማንድድ
ኢንቨርስ ሪሌሽንሽፕ ስላላቸው ኤልዌይስ ዲማንድ ከርቪዝ ዳውንዋርድ ስሎፒንግ ነው የሚሆነው። ስለዚህ ዳውንዋርድ ስሎፒንግ መሆኑ ምን ያሳያል? በፕራይስ እና በኳንቲቲ ዲማንድ መካከል ያለው ሪሌሽን ኢንቨርስ መሆኑን ያሳያል ማለት ነው። ሌላው ዲማንድ ፋንክሽን ነው። እንግዲህ ዲማንድ ፋንክሽን ድራይቭ ፍሮም ዲማንድ ከርቭ። ዲማንድ ከርቭ ምንድን ነው? ዳውንዋርድ ስሎፒንግ። ዳውንዋርድ ስሎፒንግ ደግሞ ምንድን ነው ብለናል? ኢንቨርስ ሪሌሽን ቢትዊን ፕራይስ ኤንድ ኳንቲ ዲማንድ ነው። ስለዚህ ዲማንድ ፋንክሽን ኦፍ ኳንቲቲ ዲማንድድ ምን ይሆናል ማለት ነው? ፋንክሽን ኦፍ ፕራይስ ይሆናል ማለት ነው። ፋንክሽን ኦፍ ፕራይስ። ሶ ዲማንድ ፋንክሽን የሚለውን እንመልከት። ዲማንድ ፋንክሽን እንግዲህ ዲማንድ ፋንክሽን ስንል it shows the mathematical representation of the relation between price and quantity demanded. It is a mathematical representation. A mathematical representation of the relationship of price and price of a product and quantity demanded ceteris paribus if other factors remain constant ማለት። ስለዚህ ዲማንድ ፋንክሽን is equal to demand function is equal to quantity demanded is a function of ምን ይሆናል ማለት ነው? price QD quantity demanded P price price of a commodity ማለት price of a commodity። ስለዚህ quantity demand function represented by quantity demand is equal to a function of price ይሆናል ማለት ነው። quantity demand is equal to a function of price። ሌላው ማርኬት ዲማንድ ነው። ማርኬት ዲማንድ የገበያ ፍላጎት ሲባል ምን ማለት ነው? እንግዲህ ከዲማንድ ጋር የሚያያዘው ሌላው ሀሳብ ማርኬት ዲማንድ ነው። ማርኬት ዲማንድ ምንድን ነው የሚለውን እንመልከት። ማርኬት ዲማንድ ዲስክራይብስ ዘ ዲማንድ ፎር ኤ ጊቨን ፕሮዳክት ኤንድ ሁ ዋንትስ ቱ ፐርቼዝ ኢት ማለት ነው። ማርኬት ዲማንድ ስንል the demand for a given product and who wants to purchase it This is determined by how willing consumers are to spend a certain price on a particular good or service. እንግዲህ ኮንሱመር ወይም ገዢው በዛ ዕቃ ላይ ምን ያክል ዋጋ ለማውጣት ዝግጁ ነው የሚለውን ያሳያል ማለት ነው ማርኬት ዲማንድ። ስለዚህ ማርኬት ዲማንድ it is determined by price. ምክንያቱም ፕራይስ ነው የኮንሱመሩን ወይም የገዢውን ዊሊንግ ኤንድ ኤቢሊቲ ዲተርማይን የሚያደርገው። ዋጋው ከፍ ካለ ፍላጎቱ ይቀንሳል፣ የመክፈል አቅሙም ዝቅተኛ ይሆናል። ዋጋው ዝቅ ካለ የመግዛት ፍላጎቱም ከፍተኛ ይሆናል፣ የመክፈል አቅሙም ከፍ ይላል ማለት ነው። ስለዚህ የአንድ ኮንሱመር የመግዛት ፍላጎትና የመግዛት አቅምን የሚያሳየው ሪሌሽንሽፕ ማርኬት ዲማንድ እንለዋለን ማለት ነው። አዚ ማርኬት ዲማንድ ኢንክሪዝስ ሶ ዳዝ ዘ ፕራይስ። ማርኬት ዲማንድ ሲጨምር እንግዲህ ፕራይስ እና ኳንቲ ዲማንድ ኢንቨርስ ናቸው ብለናል። ግን ማርኬት ዲማንድ እና ፕራይስ ደግሞ አሁን እዚህ ጋር ዳይሬክት ሪሌሽንሽፕ ነው ያላቸው።
you have to differentiate the two ሁለቱን መለየት አለባቸው። ፕራይስ ቨርስስ ኳንቲቲ ዲማንድድ ፕራይስ ቨርስስ ኳንቲቲ ዲማንድድ እነዚህ ምንድን ናቸው? they are inversely related ናቸው። አሁን ደግሞ ማርኬት ዲማንድ እና ፕራይስ እናነጻጽራለን ማለት ነው። ማርኬት ዲማንድ ኤንድ ፕራይስ ቨርሰስ ፕራይስ እነዚህ ደግሞ ምንድን ናቸው? ዳይሬክትሊ ፕሮፖርሽናል ናቸው። ዳይሬክትሊ ፕሮፖርሽናል ናቸው። አዚ ማርኬት ዲማንድ ኢንክሪዝ ማርኬት ዲማንድ ሲጨምር ፕራይስም ይጨምራል። when the market demand decreases price will go down as well ማርኬት ዲማንድ ሲቀንስ ፕራይስም ይቀንሳል ማለት ነው። ምክንያቱም ገበያ ላይ ፍላጎት ሲኖር ዋጋ ይጨምራል። ገዢ ሲመጣ የሆነ ዕቃ ገዢዎች በጣም ሲበዙ ሻጮቹ ዋጋ ይጨምራሉ። ምክንያቱም ገዢ ስላለ። ገዢ ከሌለ ግን ማርኬት ዲማንድ ከቀነሰ ግን ዋጋ ይቀንሳል። ምክንያቱም ገዢ የለውማ። ስለዚህ ማርኬት ዲማንድ እና ፕራይስ ዳይሬክትሊ ፕሮፖርሽናል ናቸው። ፕራይስ እና ኳንቲቲ ዲማንድ ግን ኢንቨርስሊ ሪሌትድ ናቸው። ስለዚህ ማርኬት ዲማንድ ስንል ኢት ኢዝ ዘ ሪሌሽን ቢትዊን ማርኬት ዲማንድ ኤንድ ፕራይስ ኦፍ ኮሞዲቲ ማለት ነው። ወይም ማርኬት ዲማንድ ኢንክሪዝስ ያ ማለት ማርኬት ዲማንድ ኢንክሪዝ ሆነ ማለት ሜኒ ባየርስ ገበያው ላይ ይሳተፋሉ ማለት ነው። ሜኒ ባየርስ ብዙ ገዢዎች አሉ ማለት ነው። ስለዚህ the price will increase ማርኬት ዲማንድ ቀነሰ ማለት ሎው ባየርስ ወይም ለስ ባየርስ አሉ ማለት ነው። ያው ፈላጊው በጣም ዝቅተኛ ነው ማለት ነው። ስለዚህ ፕራይስ ምን ይላል? ፕራይስ ይቀንሳል ማለት ነው። ስለዚህ ፕራይሱ ሲቀንስ ምን ይላል ማለት ነው? ገዢው ይመጣል። ገዢው ሲመጣ እንደገና ፕራይሱ እንዲጨምር ያደርጋል ማለት ነው። ስለዚህ ማርኬት ዲማንድ ኤንድ ፕራይስ ዳይሬክትሊ ፕሮፖርሽናል ናቸው። እንመልከት እንግዲህ አሁን እዚህ ጋር የተሰጠ ቴብል አለ። ለምሳሌ ኢንዲቪዥዋል ኤንድ ማርኬት ዲማንድ ስኬጁል ፎር ኮሞዲቲ አለ። ለምሳሌ ፕራይስ ብር ፐር ኪሎግራም 8,530 ተሰጥቶናል። ለምሳሌ ኮንሱመር ዋን ፕራይሱ 8 ሲሆን ምንም አልገዛም። ኮንሱመርቱም የመግዛት ፍላጎት የለውም። ያ ማለት ኳንቲ ዲማንድ ኦፍ ኮንሱመር ዋን፣ ኳንቲ ዲማንድ ኦፍ ኮንሱመር ቱ፣ ኳንቲ ዲማንድ ኦፍ ኮንሱመር ስሪ ፕራይሱ 8 በሆነ ጊዜ ፍላጎታቸው 0 ነው። ያ ማለት ኳንቲ ዲማንድ እና ፕራይስ ኢንቨርስሊ ስለሆኑ በጣም ከፍተኛ ሲሆን ኦልሞስት ፍላጎት 0 ይሆናል ማለት ነው። ዊሊንግነስ 0 ይሆናል። ምክንያቱም ዊሊንግነስ ብቻውን ዲማንድ አይደለም ብለናል። ኤቢሊቲ ቱ ፔይም አለበት። መክፈል መቻል እና ፍላጎት ሲደመሩ ነው ዲማንድ የምንለው። ሁለቱ ሲጣመሩ ነው ዲማንድ የምንለው። ስለዚህ ፕራይስ 0 ይሆናል፣ ማርኬት ዲማንድም 0 ይሆናል ማለት ፍላጎት የለም ማለት ነው። ፕራይሱ 5 ሲሆን ሲቀንስ ማለት ነው ኮንሱመር ዋን 3 መግዛት ይፈልጋል፣ ኮንሱመር ቱ 5 መግዛት ይፈልጋል፣ ኮንሱመር 3 1 መግዛት ይፈልጋል። ስለዚህ ኮንሱመር 1 3 ኮንሱመር 2 5 ኮንሱመር 3 1 በጥቅሉ ስንት ገዛሉ ማለት ነው? ስንት ፍላጎት አለ ማለት 9 የመግዛት ፍላጎት አለ። ስለዚህ ማርኬት ዲማንድ ስንት ይሆናል? 9 ይሆናል ማለት ነው። 9 ይሆናል። ፕራይሱ 3 ሲሆን ኮንሱመር 1 5 መግዛት ይፈልጋል፣ ኮንሱመር 2 7 መግዛት ይችላል፣ ኮንሱመር 3 2 መግዛት ይችላል። በድምሩ ስንቱ ማለት 14። ማርኬት ዲማንድ የሶስቱ ድምር ነው የሚሆነው ማለት ነው። ማርኬት ዲማንድ እንግዲህ ማርኬት ላይ ያለው ፍላጎት የሶስቱም ገዢዎች ይህንን ኮሞዲቲ ሶስቱም የመግዛት ፍላጎታቸው እና ኳንቲቲ ዲማንድ ተደምሮ ማርኬት ዲማንድ ይሆናል ማለት ነው። 0 ሲሆን እንግዲህ
በነፃ ሲሆን ማለት ነው። ኮንሱመር 1 7 መግዛት ይችላል። ኮንሱመር 2 9 መግዛት ይፈልጋል ወይም ደግሞ መውሰድ ይፈልጋል። ኮንሱመር 3 4። በጥቅሉ ስንት ይሆናል ማለት ነው? 20። ስለዚህ ፕራይስ ሲቀንስ ኳንቲቲ ዲማንድድ ይጨምራል። ይሄ ዲክሪስ ሲያደርግ ይሄኛው ኢንክሪዝ ያደርጋል። እዚህም ጋር ኢንክሪዝ ያደርጋል። እዚህም ጋር ኢንክሪዝ ያደርጋል። ፕራይስ ሲቀንስ እዚህ ጋር ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ኢንክሪዝ ያደርጋል። ግን ማርኬት ዲማንድ ሁለቱን ደግሞ ስናያቸው እነዚህም ሁለቱን ስናነጻጽር ፕራይስ ሲጨምር ማርኬት ዲማንድ ይቀንሳል። ፕራይስ ሲቀንስ ማርኬት ዲማንድ ይጨምራል ማለት ነው። ስለዚህ ማርኬት ዲማንድ ስንል የማርኬት ዲማንድ እና የፕራይስ ሪሌሽንሽፕ ማለት ነው። በግራፍ ስናየው ኢንተርምስ ኦፍ ግራፍ ስናየው እንግዲህ ማርኬት ዲማንድ ያው ማርኬት ዲማንድም ዲማንድ ከርብም ዳውንዋርድ ነው የሚሆኑት፣ ምክንያቱም ኢንቨርስ ሪሌሽን ስለሆኑ ፕራይስ እና ኳንቲቲ ዲማንድ ኢንቨርስ ስለሚሆኑ የሁለቱም ዳውንዋርድ ነው የሚሆነው። ዳውንዋርድ ስሎፒንግ ይሆናል ማለት ነው። ይሄ የሚያሳየው ኢንቨርስ ሪሌሽን ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድን ነው ማለት ነው። ዲማንድን በዚህ እንጨርሳለን። በሚቀጥለው ክፍለ ጊዜ ስለ ሰፕላይ እንማማራለን። እስከዚያው ደህና ሁኑ ተማሪዎች።